አርእስተ ዜና። በኢትዮጵያ የኒውክሌር ቴክኖሎጂን ለጤና ለግብርና ኃይል አቅርቦት ዘርፎች መጠቀም የሚያስችል ጥናትና ምርምር እየተካሄደ መሆኑ ተገለጸ። በዝርዝር እነግራችኋለን። ኢትዮጵያና ኬንያ ከ864 ኪሎ ሜትር ስፋት በላይ ድንበር ቢጋሩም የንግድ ልውውጣቸው ማግኘት ከሚገባቸው ከ10 በመቶ እንደማይበልጥ ተነግሯል። ሰሙታላችሁ። የእስራኤል ጦር የሐማስ መሪ የሆነውን መሐመድ ሲንዋር መገደሉን በምርመራ ማረጋገጡን አስታወቀ። አስክሬኑ የተገኘው በደቡባዊ ካን ዩኒስ በአውሮፓ ሆስፒታል ስር በሚገኝ ዋሻ ውስጥ እንደሆነ የእስራኤል መከላከያ ሰራዊት በትናንትናው ዕለት ይፋ አድርጓል። ሌላኛው መረጃችን ነው። ዩክሬን በሩሲያ መዲና ሞስኮ በሚገኙ አየር ማረፊያዎች ላይ ያነጣጠሩ ጥቃቶችን ፈጸመች። ከዩክሬን ያልታሰበ የድሮን ጥቃት በኋላ በአዲስ መልኩ ተባብሶ በቀጠለው የሩሲያ ዩክሬን ጦርነት የዩክሬን ጦር በሩሲያ ዋና ከተማ ሞስኮ የሚገኙ ሁለት የአውሮፕላን ማረፊያዎችን ኢላማ ያደረጉ የድሮን ጥቃቶችን መፈጸሙ ተነግሯል። ከውጭ የመረጥንላችሁ መረጃችን ነው። እኒህና ሌሎች መረጃዎችን አብራችሁን ስትቆዩ ታገኛላችሁ። ከዜናዎቹ ጋር ዳግም ተገኝ ነኝ። በኢትዮጵያ የኒውክሌር ቴክኖሎጂን ለጤና ለግብርናና ኃይል አቅርቦት ዘርፎች መጠቀም የሚያስችል ጥናትና ምርምር እየተካሄደ መሆኑ ተገለጸ። ከኒውክሌር ኢነርጂ ኢትዮጵያ ሰላማዊ የኃይል አማራጭ ተጠቃሚ የሚያደርጋትን የልዕቀት ማዕከላት ዩኒቨርሲቲው ገንብቷል ሲሉ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኒውክሌር ቴክኖሎጂ ማዕከል ኃላፊ ዶክተር ደረጃው አየለ ገልጸዋል። ዩኒቨርሲቲው የአፍሪካ የኒውክሌር ሳይንስ ማዕከል ሆኖ መመረጡ በዘርፉ ስኬታማ የጥናትና ምርምር ስራዎችን ለመስራት ትልቅ ፋይዳ እንዳለውም ተናግረዋል። በቀጣይም በኒውክሌር ቴክኖሎጂ እውቀትና ክህሎትን ባካበቱ የሩሲያ ኮሪያና ቻይና ተመራማሪና የልቀት ማዕከላት ጋር ጠንካራ ትብብር በመፍጠር እንደሚሰራም ገልጸዋል። በሚያዝያ ወር መጨረሻ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲና የቻይናው ሺንጓ ዩኒቨርሲቲ ጋር በመተባበር በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስር የአፍሪካ ኒውክሌር ሳይንስ ማዕከል እንዲቋቋም ስምምነት ማድረጋቸው ይታወሳል ሲል ኢዜአ ዘግቧል። ኢትዮጵያና ኬንያ ከ864 ኪሎ ሜትር ስፋት በላይ ድንበር ቢጋሩም የንግድ ልውውጣቸው ማግኘት ከሚገባቸው ከ10 በመቶ እንደማይበልጥ ተነግሯል። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ እንዳሉት ከሆነ የሁለቱ ሀገራት የድንበር ንግድ ከ284 ሚሊዮን ዶላር እንደማይበልጥ ተናግረው ሁለቱ ሀገራት በሙሉ አቅማቸው የድንበር ላይ ንግዳቸውን ቢሰሩ እስከ 2.3 ቢሊዮን ዶላር ሊደርስ እንደሚችልም ተናግረዋል። ሀገራቱ ተባብረው ባለመስራታቸው እንደ ምክንያት የቀረበው የጋራ ጉዳይን ለመፍታት ግልጽ የሆኑ ማነቆች መኖራቸው ማሳያ ነው ሲሉ ጸሐፊው ገልጸዋል። የገንዘብ ሚኒስቴሩ አቶ አህመድ ሺዴ በበኩላቸው የድንበር ንግድና የጉምሩክ ስርዓት ወጥ በማድረግ የትራንዚት ጊዜን በመቀነስና የንግድ ስርዓት መሰናክሎችን በመቀነስ ሀገራቱ ግልጽ፣ ፈጣንና ምቹ የድንበር ንግድ ማከናወን እንደሚችሉ አስረድተዋል። በደብረ ብርሃን የሚገኙ ተፈናቃዮች የተቋረጠባቸውን ድጋፍ ከወራት በኋላ ማግኘት መቻላቸውን ገለጹ። ከኦሮሚያ ክልል ከተለያዩ አካባቢዎች ተፈናቅለው በደብረ ብርሃን የሚገኙ ተፈናቃዮች በቂ ድጋፍ እየተደረገላቸው አለመሆኑን ሲያነሱ ቆይተዋል። ከዚህ ቀደም ለሀገሬ ቴሌቪዥን በቦታ የሚገኙ ተፈናቃዮችን በማናገር ዘገባዎች ወደ እናንተ አድርሶ ነበር። ከተፈናቀሉ 5ኛ ዓመታቸው ላይ እንደሚገኙ የገለጹት ጣቢያችን ያነጋገራቸው አስተባባሪዎች የመንግስት አካል እስካሁን አነጋግሯቸው እንደማያውቅ ገልጸዋል። ተፈናቃዮቹ ከ3 ወር በኋላ አሁን ላይ ድጋፍ እንደተደረገላቸው በመግለጽ ድጋፉን ላደረጉላቸው አካላት ምስጋናቸውን አቅርበዋል። አሁኑኑ ድጋፍ ካለው ችግር አንጻር በቂ ያለመሆኑና በ2 እና በ3 ወራት አንድ የሚደረገው ድጋፍ በየወሩ እንዲደረግላቸውና በቋሚነት የሚቋቋሙበት መንገድ እንዲመቻችላቸውም ጠይቀዋል። ከሰኔ 3 እና 4 2017 ዓ.ም ድረስ ለሚሰጠው የ8ኛ ክፍል መልቀቂያ ፈተና ሙሉ የቅድመ ዝግጅት ስራዎች መጠናቀቃቸውን የአዲስ አበባ ትምህርት ቢሮ አስታወቀ። የ8ኛ ክፍል ከተማ አቀፍ ፈተና ነገ እና ከነገ በስቲያ እንደሚሰጥም አስታውቋል። ፈተናዎቹ በውጤታማነት እንዲሰጡ አስፈላጊ የሆኑ የአቅመ ዝግጅት ስራዎች መሰራታቸውንም ገልጸዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ዘንድሮ የሚሰጠው የ2017 የትምህርት ዘመን የ8ኛ ክፍል መልቀቂያ ከተማ አቀፍ ፈተና በ194 የፈተና ጣቢያዎች ለ71972 ተማሪዎች እንደሚሰጥና ለዚህም ቅድመ ዝግጅቶች መጠናቀቃቸውን ጠቁመዋል። ቢሮው በቀጣይ ሳምንት ሰኔ 10 እና 11 የ6ኛ ክፍል ፈተና እንደሚሰጥ ከማህበራዊ ትስስር ገጽ ያገኘነው መረጃ ይጠቁማል። ከሀገር ማዶ ያገኘናቸው መረጃዎች አለፍን።
የእስራኤል ጦር የሐማስ መሪ የሆነውን መሐመድ ሲንዋር መግደሉን በምርመራ ማረጋገጡን አስታወቀ። አስክሬኑ የተገኘው በደቡባዊ ካን ዩኒስ በአውሮፓ ሆስፒታል ስር በሚገኝ ዋሻ ውስጥ እንደሆነ የእስራኤል መከላከያ ሰራዊት በትላንትናው ዕለት ይፋ አድርጓል። የእስራኤል ጦር መገደሉን በይፋ አረጋግጫለሁ ያለው በጋዛ የሚገኘው የፍልስጤም ታጣቂ ቡድን ይመራል የተባለው የሐማስ ወታደራዊ መሪ የሆነውና የቀድሞ የሐማስ መሪ ያህያ ሲንዋር ወንድም መሐመድ ሲንዋርን እንደሆነ ተዘግቧል። ጦሩ የሲንዋርን አስክሬን አግኝቶ እርሱ ራሱ ስለመሆኑ በዘረመል ምርመራ ስለማረጋገጡም ገልጿል። እስራኤል የተገደለው ሰው ሲንዋር መሆኑን በዘረመል ምርመራም አረጋግጫለሁ ትበል እንጂ ሐማስ የሲንዋርን ግድያ አስመልክቶ ያወጣው ምንም አይነት ማረጋገጫ እንደሌለ ቢቢሲ ዘግቧል። የእስራኤል ጦር ከዚህ ቀደም ባደረገው ጥቃትና ወታደራዊ ዘመቻ የሐማስ ወታደራዊ ብርጌድ አዛዥ መሐመድ ዴይፍ፣ የሐማስ ከፍተኛ አመራር እስማኤል ሃኒኤ እና ያህያ ሲንዋር መገደላቸው ይታወሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የፔትሮሊየም ማምረቻ ቧንቧ መስመር ግንባታ ላይ ከኮንጎ ጋር የትብብር ስምምነትን የሚያጸድቅ የህግ ረቂቅ አጽድቀዋል። በሰነዱ መሰረት ፕሮጀክቱ ላይ ሩሲያ 90% ና ኮንጎ 10% ድርሻ የሚይዙበት የጋራ ተቋም መስርተው እንደሚሰሩም ተገልጿል። ስምምነቱ ሩሲያ የቀጠናው ስትራቴጂካዊ የኢነርጂ ደህንነት አጋር ስትሆን ለፔትሮሊየም ምርቶች አቅርቦት ማዕቀብ የሚከላከል አካባቢ ለመፍጠር ያለመ መሆኑን የሩሲያ ምክትል ኢነርጂ ሚኒስትር ዲሚትሪ ስላሞቭ ተናግረዋል። የስምምነቱ ትግበራ ኮንጎ ያልተቋረጠና የተረጋጋ የነዳጅ ምርቶች አቅርቦቶችን ወደ ዋና ከተማው ክልል ለማስገባት፣ የሎጂስቲክስ ወጪን ለመቀነስ፣ የክልሉን የኢነርጂ ደህንነት ለማረጋገጥ ቁልፍ ሚና እንዳለው ሚኒስተሩ ገልጸዋል። የኮንጎ ዲሞክራቲክ ሪፐብሊክና የመካከለኛው አፍሪካን ጨምሮ ተጨማሪ ስራዎችን ለመፍጠር ያስችላልም ተብሏል። ዩክሬን በሩሲያ መዲና ሞስኮ በሚገኙ አየር ማረፊያዎች ላይ ያነጣጠሩ ጥቃቶችን ፈጸመች። ከዩክሬን ያልታሰበ የድሮን ጥቃት በኋላ በአዲስ መልኩ ተባብሶ በቀጠለው የሩሲያ ዩክሬን ጦርነት የዩክሬን ጦር በሩሲያ ዋና ከተማ ሞስኮ የሚገኙ 2 የአውሮፕላን ማረፊያዎችን ኢላማ ያደረጉ የድሮን ጥቃቶችን መፈጸሙ ተነግሯል። የሩሲያ ባለስልጣናት እንደገለጹት በዩክሬን ጥቃትም እሁድ ረፋር ላይ አየር ማረፊያዎቹ የአየር በረራ አገልግሎት አቋርጠው በጊዜያዊነትም ተዘግተው ነበር። የሩሲያ የአየር መከላከያ ኃይል እሁድ ጠዋት ወደ ሞስኮ የተወነጨፉ በርካታ የዩክሬን ድሮኖችን እንዳወደሙም የከተማዋ ከንቲባ ሰርጌይ ሶቢያኒን በቴሌግራም ገጿ ላይ አስፍረዋል። የፌዴራል የአየር ትራንስፖርት ኤጀንሲ በበኩሉ የሲቪል አውሮፕላኖች በረራ ደህንነት እንዲጠበቅ በቭኑኮቮ እና ዶምዴዶቭ አውሮፕላን ማረፊያዎች ጊዜያዊ የበረራ እገዳ ተጥሎ እንደነበር አምነው ከተወሰኑ ሰዓታት በኋላ ግን እገዳው እንዲነሳ ተደርጓል ማለቱን ፖለቲኮ ዘግበዋል። ይሁንና በአየር ማረፊያዎቹ ላይ ስለደረሰው ጉዳት የተባለ ነገር የለም። ሩሲያ ከቀናት በፊት ዩክሬን ለፈጸመችው ከባድ የድሮን ጥቃት አጸፋ የሚሆን የሚሳኤልና የድሮን ድብደባ እያካሄደች መቀጠሏም እየተነገረ ሲሆን ትላንት አመሻሽ በምዕራባዊ ዩክሬን በፈጸመችው ጥቃትም አንድ ሰው መገደሉ ተሰምቷል። ባሳለፍነው አርብ በ13 የዩክሬን አካባቢዎች ከ450 በላይ ድሮኖችንና ከ40 በላይ ሚሳኤሎችን በመጠቀም የወሰደችው ከባድ ያጸፋ እርምጃ መላው ዩክሬንን ያካለለ እንደነበር የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ መናገራቸው አይዘነጋም። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።